ጤና ይስጥልን የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ አሁን የተሰማ ሰበር መረጃን ይዤ ቀርቤያለሁ። ዝርዝር መረጃውን እንድታደምጡ ጋበዝኩ። አብረን እንከታተለው። በቅድሚያም በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እርዳታ እንዳልደረሳቸው የሚገልጽ መረጃ የተሳሳተ ነው ሲል የአደጋ ስጋት አመራር ኮሚሽን አስታወቀ። ኮሚሽኑ ተረጂዎቹ ከመስከረም ወር ጀምሮ እስከ ታህሳስ ወር ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ የተደረገላቸው ነው ብሏል። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል ሰሜን ምዕራብ ዞን አሰገድ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫን ሰጥቷል። በመግለጫው መንግስት በጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ቅድሚያ ትኩረት በማድረግ የምግብ ሰብአዊ ድጋፍ እያቀረበ እንደሚገኝም ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ሆኖ መገኘቱን ነው ኮሚሽኑ ያስታወቀው። የሰብአዊ ድጋፍን በሚመለከት በመደበኛነቱ ዓመቱን በሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቆራረጥ የተከናወነ መሆኑን ኮሚሽኑ በመግለጫው ላይ አመላክቷል። በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎቻችን ዓመቱን ሙሉ ተመሳሳይ ድጋፍ ሲደረግላቸው የነበረ ሲሆን ከመስከረም ወር 2018 ዓ.ም ጀምሮ እስከ ታህሳስ ወር 2018 ድረስ የተሟላና ያልተቋረጠ የምግብ ሰብአዊ ድጋፍ የተደረገላቸው መሆኑን መረጃዎቻችን ያሳያሉ ሲል ነው የገለጸው። በአሰገድ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር ለመግለጽ 14413 ዜጎች ድጋፍ ሲደረግ ቆይቷልም ብሏል። በተጨማሪም ከአጎራባች መጠለያ ጣቢያ የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልገው ምግብ ተሰራጭቷል ሲል በዝርዝር አስቀምጧል። በዚህም በድምሩ 11406 ኩንታል ምግብ፣ ስንዴ፣ ማሽላ፣ ጥራጥሬና የምግብ ዘይት ባለፉት 4 ወራት እንዲደርሳቸው ተደርጓል። ይህ ድጋፍ በገንዘብ ሲተመን ከ257 ሚሊዮን ብር በላይ እንደሚሆን ገልጿል። በሌላ በኩል በክልሉ ጊዜያዊ አስተዳደር የተለያዩ ሰብአዊ ድጋፍ ችግሮች መኖራቸውና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽናችን በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለ መሆኑን ለመግለጽ እንወዳለን ሲል በመግለጫው ላይ አስታውቋል። ከላይ የተገለጸው እንደተጠበቀ ሆኖ ለተፈናቃይ ማህበረሰብ የሚላከው ድጋፍ ለታለመለት ዓላማ ብቻ መዋሉን የማረጋገጥና ክፍተቶች ቢኖሩም እንዲሟላ የማድረግ ኃላፊነት የክልሉና የአካባቢው ጊዜያዊ አስተዳደር መሆኑን ለማሳሰብ እንወዳለን ብሏል ኮሚሽኑ። በሌላ ዜና በጋምቤላ ክልል ጸጥታ ችግር ይስተዋልባቸዋል በተባሉ አካባቢዎች ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሰዓት እላፊ ገደብ መጣሉን የክልሉ መንግስት አስታወቀ። በእነዚህ አካባቢዎች ከተፈቀደላቸው የጸጥታ አካላት ውጪ በየትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም ክልሉ አስጠንቋል። ከዛሬ ሮብ ታህሳስ 15 2018 ጀምሮ ተግባራዊ እንደሚሆን የተነገረው የሰዓት እላፊ ገደብ የክልሉ መንግስት መቀመጫ የሆነችውን የጋምቤላ ከተማን እንደሚያካትት የክልሉ መንግስት አመልክቷል። በጋምቤላ ከተማ ከ2 ሳምንታት በፊት የተከሰተውን የጸጥታ አለመረጋጋት ተከትሎ ከዳር 30 ጀምሮ ተግባራዊ የሚደረግ የሰዓት እላፊ ገደብ ተጥሎ እንደነበረም ይታወሳል። ከምሽቱ 1 ሰዓት በኋላ በሚደረግ የተሽከርካሪና የሰው እንቅስቃሴ ላይ ተጥሎ የነበረው ይህ ክልከላ የጸጥታ አካላትን እንደማይጨምርም በወቅቱ ተገልጾ ነበር። ገደቡ የጸጥታ ችግር በሚስተዋልባቸው የክልሉ አካባቢዎች በሙሉ እንደሚተገበር የክልሉ መንግስት ቢገልጽም ከጋምቤላ ከተማ ውጪ ያሉትን ስፍራዎች የትኞቹ እንደሆኑ መግለጫው በዝርዝር ሳያመላክት ቀርቷል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው እሁድ ባወጣው መግለጫ በጋምቤላ ክልል ግጭትና የጸጥታ መደፍረስ የተከሰተባቸው ጋምቤላ ከተማ፣ ጋምቤላ ወረዳ፣ አቦልና ኢታንግ ልዩ ወረዳ መሆናቸውን ገልጾ ነበር። በሰሞኑ የክልሉ ግጭት የሰዎች ሕይወት መጥፋቱና የአካል ጉዳት መድረሱንም ኮሚሽኑ በዚሁ መግለጫ ላይ አስታውቋል። በሌላ መረጃ በቀን 13/04/2018 ዓ.ም በጂፒኤስ ቸርች የአንዲት እህት ምስክርነት በቤተ ክርስቲያናችን የማህበራዊ ድረገጾቻችን ላይ የተለቀቀ መሆኑ ይታወቃል። በምስክርነቱ መሃል ስለ ፊቼ ሰላሌ ከተማ የተነገረው ንግግር ተቆራርጠው በተለቀቁ ቪዲዮዎች ምክንያት ከአውድ ውጪ በመተርጎሙ ቪዲዮ በአንዳንድ ወገኖች ዘንድ ቅሬታ እንደፈጠረባቸው ለመገንዘብ ችለናል። የጂፒኤስ ቤተክርስቲያን ሁሉንም የማህበረሰብ ክፍል የምታክብርና በኩል የምትመለከት ቤተክርስቲያን ነች። ብዙ ሰዎችም
ከተለያዩ የዓለማችን ክፍሎች እንዲሁም ደግሞ በሀገራችን ካሉት ሁሉም ክፍሎች እየመጡ በቤተክርስቲያናችን እንደሚካፈሉና በዚያው የሚለቀቀውን ጸጋ የሚጠቀሙ መሆኑ ይታወቃል። ነገር ግን የዚህ አጭር ቪዲዮ መልእክት መላውን የፊቼ ሰላሌን ሕዝብ የሚመለከትም ሳይሆን እንደ ማንኛውም የሀገሪቱ ክፍል ያለውን የክፉ መናፍስ ስራ መቃወምን መሰረት ያደረገ መሆኑን ማስገንዘብ እንፈልጋለን። ከዚህም ባለፈ በየትኛውም ከተማ ይሁን ሀገር ያሉትን የመናፍስትና የአጋንንት አሰራር መቃወማችንን በዚሁ አግባብ እንዲታይ እንላለን። ከእግዚአብሔር እንደሆንን ዓላማውን በሞላው በክፉ እንደተያዘ እናውቃለን። አንደኛ ዮሐንስ 5 ቁጥር 19 ስለዚህ በአካባቢው ከሚኖረው ማህበረሰብ ባህል እና እሴት ጋር ምንም አይነት ግንኙነት እንደሌለው እንገነዘባለን። እንዲህም ሆኖ ሰሞኑን በተለቀቀው ቪዲዮ ቅር ለተሰኙ እና ጉዳዩን በትክክለኛ ላልተረዱት አንዳንድ ወገኖች ቤተክርስቲያናችን በጌታ ኢየሱስ ፍቅር ትልቅ ይቅርታ የምትጠይቅ መሆኑን ለመግለጽ እንወዳለን። የተከበራችሁ የዩቲዩብ ቻናል ቤተሰቦች ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺህ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየቁኝ ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸር እንቆይ።